እርግጠኛ መሆን እንችላለን። እንደው ለቁጣ አላስቀመጠንም የሚለው ቃል ብቻውን በቂ ነው? አዎ በቂ ነው። ግን ያንን በቂነቱን ደግሞ የሚያረጋግጥ ስራ ስለተሰራ ነው። ባይዘ ስለተሰራ ነው። ምንድን ነው ለቁጣ እንዳይመድበን ያደረገ ይህንን እርግጠኝነት የተባረከ ተስፋ እንዲሰጠን ያደረገው ምንድን ነው ነው ጥያቄው። እርሱም የእግዚአብሔርን ቁጣ የተቀበለልን የእግዚአብሔር በግ ስላለ ያንን የእግዚአብሔርን በግ መልሶ ቁጣውን ስለማያፈስበት ነው። ዳሲት ለምንድን ነው ለቁጣ እንደማይመድበን እርግጠኛ የምንሆነው? በእኛ ፈንታ ሆኖ የኃጢአትን ቅጣት በራሱ የተሸከመ የእግዚአብሔር በግ ስላለ በእርሱ ስላመንን ቁጣ የሚለው ነገር አያገኘንም አያገኘንም። ለዛ ነው ሮሜ 8 ላይ አሁን በክርስቶስ ኢየሱስ ላሉ ለእነርሱ ኩነኔ የለባቸውም፣ በእነርሱ ላይ ኩነኔ የለባቸውም በክርስቶስ ኢየሱስ ላሉ። ስለዚህ ለቁጣ አልመደበንም ሲባል መሀል ላይ ያ ነገር እንዳይሆን ስራ የሰራ አካል ስላለ ነው። እንዲሁ ዝም ብሎ ዲክላሬሽን እያደረገ አይደለም። የሆነ አዋጅ እያወጀብን አይደለም። አዋጅ ቢያውጅብን እንኳን እናምነዋለን። ባይዞ ለምን ሲባል እውነተኛ ነገርን እየተናገረ ነው ብለን ብቻ ሳይሆን የምናምነው እውነት እየተናገረ ስለሆነ፣ እውነት ራሱ እየተናገረ ስለሆነ፣ በእውነት በዚያ ምን ስለሌለ? ውሸት ስለሌለ፣ በብርሃን ውስጥ በዚያ ምን ስለሌለ? ጨለማ ስለሌለ፣ በእርሱ ምን የለም? በእርሱ ጨለማ የለም። ዮሐንስ ሲነግርም ማለት ነው፣ በእርሱ ጨለማ የለም። ስለዚህ ከእግዚአብሔር አፍ የሚወጡ እያንዳንዳቸውን ቃላት ምን እንላለን? እናምናለን። ኩነኔ የለብህም ሲባል አሜን የለብኝም ነው የምንለው። ቢኖርብኝስ ክርስቶስ ኢየሱስን እያመንክ በእሱ ህይወት እየተመላለስክ ቢኖርብኝስ ስትል ደግሞ አላመንክም። እዛ ጋር እሱ የተናገረው ነው የሚሆነው። ራስን እያመንክ ነው የሚሆነው። ለዚህ ነው ቅዱስ አውግስጢኖስ ምን የሚል ነገር ይናገራል? በመጽሐፍት የተጻፉትን ደስ የሚያሰኙንን መርጠን የምናምንና ደስ የማያሰኘንን ብለን ያሰብናቸውን ደግሞ አውጥተን የምንጥል ከሆነ እያመንን ያለነው እግዚአብሔርን ሳይሆን ራሳችንን ነው ይላል። በመጽሐፍት የተጻፉትን ደስ የሚያሰኙንን መርጠን ተቀብለን ደስ የማያሰኙንን የማንቀበል ከሆነ እያመንን ያለነው እግዚአብሔርን ሳይሆን ራሳችንን ነው። አማን ራስን ታምናለህ? 5 የምታክል እምነት በአማን ላይ የለኝም። እኔ ባይዞ አላምነውም። አማንን አላምነውም። እናንተም አትመኑት። አላምነውም አማንን። እኔ ስለ ራሴ ማምነው ኢየሱስ ክርስቶስን ነው። አሜን። ሰሬ በደንብ ያገኛል ያገኛል። አሁንም ያቺ ምሳሌ ጥሩ ናት። ወደ ሳምሰንግ ጋር እንሂድ። አምጡ ወደ እኔ ስል እንደሚሰራ እርግጠኛ ነው አይደለ? ካምፓኒ መልሱ ብልሽት ወደ እኔ አምጡት መልሱ ሲል እኔ እሰራዋለሁ ነው አይደል እያለ ያለው። ምድር ላይ ያለ ፍጥረት ውስጥ ያለ አካል እንኳን በሚሰራው ነገር ላይ ባለቤትነትን ባገኘበት በዚያ ነገር ላይ እርግጠኛ ከሆነ የኔ ሰሪ በእኔ ላይ እንዴት እርግጠኛ አይሆንም? እኔ እንኳን በራሴ ላይ እርግጠኛ ባልሆን። ስለ ራሳችሁን ሳይሆን እግዚአብሔርን እመኑ። እርሱ ስለ እናንተ የሚናገረውን ነገር እመኑ። ለምን? ራሳችሁን አይታችሁ ያመናችሁበት ጉዳይ የሆነ ሰዓት ላይ ሲከዳችሁ ማየታችሁ አይቀርም። እናንተው ራሳችሁን ትከዳላችሁ። ፌንት የሚለው ነገር ራሱ አንዳንዴ ጥሩ ማሳያ ነው። እገሌ ፌንት ነቀለ፣ ፌንት በላ ምናምን ይባላል። ኖርማል ስቴት ኦፍ ማይንድ ላይ ቢሆን እንደዛ ማይሆን ሰውዬ ራሱን ጥሎ ሲወድቅ እናያለን። ሂዝ ኖ ሞር አይደለ አንደር ኮንትሮል ኦፍ ምንድን ነው? በሰውየው ኮንትሮል ውስጥ አይደለም፣ ሰውነቱ ይሆናል ነው። እንደዛ ነው የሚሆነው። ከራሱ ቁጥጥር ውጭ ሲሆን እንደማለት ነው። እናንተ እኛነታችን እንኳን ይከዳናል። እኛነታችን እንኳን እኛን ይከዳናል። የማይከዳን እግዚአብሔር ብቻ ነው። አሜን። ያ የማይከዳ ጌታ ምን ብሏል?
ተስፋ እንደሌላቸው አትሁኑ። እነሱ በጨለማ ነው ያሉት፣ እናንተ በብርሃን ነው ያላችሁት። ኦኬ፣ እነሱ በጨለማ ነው የሚኖሩት። ስለዚህ ብርሃን ምን እንደሆነና በብርሃን መመላለስ ምን እንደሆነ አያውቁም። ሶ እናንተ ግን የብርሃን ልጆች ስለሆናችሁ ለእናንተ ምን አይልም፣ በድንገት አይመጣባችሁም ለእናንተ። ምክንያቱም በብርሃን እያያችሁ ስለሆነ ድንገት የሚባል ነገር የለም። የሚመጣውና የሚሄደውን ታያላችሁ። ራይት። በጨለማ እንዳለ ጨለማ ላይ ያለ የሆነ ነገር መጥቶ ሊገጨው ይችላል። የሆነ ነገር ተተኩሶ መጥቶ ሊመታው ይችላል። እሱ ራሱ ሄዶ ጉድጓድ ውስጥ ሊገባ ይችላል። ራይት። በብርሃን ያለስ ያየዋል። ስለዚህ ለእናንተ ድንገት አይሆንም ይላል እዛው ክፍል ላይ። ለእናንተ ድንገት አይሆንም፣ ለሌሎች በድንገት ነው የሚሆነው። ሌባ እንደሚመጣ ነው የሚሆነው። እንዴ ሙሽሪት በቀኗ ቁጭ ብላ የምትጠብቀው አሁን በድንገት እንደ ሌባ የሚለው ነገር ለማስረዳት ማለት ነው። እስቲ የሆነ ዓለም ላይ እንደዚህ አይነት ነገር ተደርጎ ከሆነ እስቲ ንገሩኝ፣ እኔ ስለማላቅ ማለት ነው። እስቲ ያልተዘጋጀች ሙሽሪትን የተዘጋጀ ሙሽራ መጥቶ ያለ መኪና ይዞ መጥቶ ይዟት የሄደበትን ታሪክ ታውቃላችሁ? እንደዚህ አይነት ነገር የለም እኮ። እሷ ራሷ ተዘጋጅታ ትጠብቀዋለች ነው። ፕራንክ ራሱ ተደርጎ ያውቅም? ፕራንክ ራሱ አይደረግም። ባይዞ የለም እንደዚህ ሆኖ አያውቅም። እሷ ትዘጋጃለች። ምክንያቱ ሲባል ያው አምራ ደምቃ መታየት ስላለባት እንደዚህ አይነት ቀፋፊ ነገር አያረግባትም። በሰው ታሪክ ራሱ አያረግም እንደዛ። በቃ ደምቃ እንድትታይ ቀጠሮ ቀድሞ ነው የሚያዘው። ከወር በፊት ነው የሚዘጋጁት። ምግቡ ይዘጋጃል፣ ልብሱ ይዘጋጃል። አይደለም እሷ ሚዜዎቿ ደምቆ እንዲታዩ ይፈለጋል። ስለዚህ ቀድሞ ነው የሚነገራል። ከዛስ በብርሃን ሆና ትጠብቀዋለች። ምናልባት ሌሊቱን እየተዘጋጀች አድራ ሊሆን ይችላል፣ ግን በብርሃን ሆና ነው የምትጠብቀው። ለምን? ሙሽራው ዊቷን ማሊ ላይም እኮ ይናገራል አይደለ? ይህንን በጣም ሻዶ ያደርጋል። ንጉሥ በውበትሽ ተማርኳልና። ደስ አይልም? በቃ ቆንጆ ነች፣ ሊያያት ይፈልጋልና። ያ ውበት ደግሞ የሙሽሪት ከየት ነው የሚመጣው ሲባል ከራሱ ነው የሚመጣው። ልብሷ የነጻው በደም ስለታጠበች ነው። ካኑ ኢማጅንዳት ያማረ ልብስ የለበሰችው አንደኛ አልባሹም እሱ ነው። ሁለተኛ ልብሷ ያማረው ከበጉ ደም የተነሳ ነው። የበጉ ደም ነው ከበረዶ ይልቅ ነጭ ሊያደርግ አቅም ያለው እንጂ በኦሞ ታጥባ አይደለም፣ ወር በኦሞ ልብሷን አጥባ አይደለም፣ የሆነ ማሽን ውስጥ ልብሷን አጥባ አይደለም፣ በበጉ ደም አጥባ ነው። ታዲያ እንዴት ነው አይተዋወቁም? መሀል ላይ ድንገት ሆነ ምናምን ሊባል የሚችለው አይችልም። ለዛ ነው የብርሃን ልጆች ናቸው። ለእናንተ በጨለማ እንደሚሆን አይደለም የሚሆነው። ለእናንተ በድንገት አይደለም የሚሆነው። በድንገት የሚሆንባቸው አሉ። ልክ እንደ ኖህ ዘመን አይደለም? ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲያጋቡ፣ ሲጠጡ፣ ሲሰክሩ ምንም እንደማይፈጠር ሁሉ ነገር እዚህ ነው ብሎ በቸልተኝነት ሲኖሩ የነበሩት ላይ ነው የጥፋት ውሃ የመጣው። ኖህን ተመልከቱት። ከመቶ ምናምን ዓመት በላይ ሲዘጋጅ ነው የቆየው። ለኖህ የጥፋት ውሃ ድንገት አይደለም። አጠገቡ ለነበሩ ሰዎች ግን ድንገት ነው አይደል? ሲሳለቁ የነበሩ ሰዎች ላይ ግን ድንገት ነው። ለክርስቶስ ቤተክርስቲያን ምጽአቱ ድንገት አይደለም። በዛች ንጽሕት ቤተክርስቲያን ላይ ሲያላግጡ የነበሩ ያንን ክቡር ወንጌል ያልተቀበሉት ላይ ግን ድንገት ነው። ለዚህ ነው ለቁጣ አልመደበንምና ተስፋ እንደሌላቸው ተስፋ አትቁረጡ፣ ልባችሁ እንዲዝል አታደርጉ፣ ይመጣል እየተባለ የተነገረው። ለዚህ ነው በሰጠን መንፈስ ሆነን ከሐዋርያው ዮሐንስ ጋርም አንድ ላይ ሆነን ከመንፈሱ ጋር አንድ ላይ ሆነን ሙሽራውን እንደዚህ እንላለን። አሜን ማራናታ፣ ጌታ ሆይ ቶሎና እንላለን። አሜን። ዋው! ክብር ለጌታ ለኢየሱስ ይሁን። አሁንም እግዚአብሔር አምላክ ያብዛል ይጨምርልን። እንግዲህ የእርግጠኝነት መንፈስ አለን፣ ከሌሎች የተለየንን። በእርግጥ መጽሐፉ ራሱ ነው የሚለየን። ተስፋ እንደሌላቸው አትሁኑ
ነው የሚላችሁ። ተስፋ እንደሌላችሁ አትሁኑ። ተስፋ የሌለው ህዝብ አለ። ተስፋ የሌለው ጄኔሬሽን፣ ተስፋ የሌለው ሰው አለ። ተስፋ እንደሌላቸው አትሁኑ የተባሉት ተለይተው የእግዚአብሔር ልጆች ብቻ ናቸው። የእግዚአብሔር ልጆች ምን አላቸው? እርግጠኛ የሆነ ተስፋ አላቸው። የእግዚአብሔር ልጆች በፍጹም ሊጠራጠሩት የማይችሉት ድንቅ ተስፋ አለ። የተባረከ ተስፋ ኢየሱስ ክርስቶስ አላቸው። ስለዚህ ልጁ ካለ ህይወት አለ። የአሁን ብቻ አይደለም፣ ለሚመጣውም ዘመን እርግጠኛ የሆንበት ምንም የማያጠራጥር እንዲህ አይነት ተስፋ አለን ወደ እግዚአብሔር። ብቃታችን እሱ እንጂ ከኛ ያይደለ። በራሳችን ማንታመን ኢየሱስ ይባረክ። በክርስቶስ ኢየሱስ ሥራ የምንታመን በእርሱ ላይ ብቻ ባለን እምነት እንኖራለን። መኖር እንግዲህ እንደዚህ ነው። ክርስትናን ከኖራችሁት በእምነት ብቻ ነው የምትኖሩት። በእርሱ ላይ ባላችሁ እምነት፣ በራሳችሁ ሳትታመኑ በእርግጠኝነት ለዚህም ለሚመጣውም ማለት የተባረከ ተስፋ አለን። ክብር ለስሙ ይሁን። እጅግ በጣም ደስ ብሎኛል። በዚህ ማለዳ ደስ እንዳላችሁ በመንፈስ ሐሴት እንዳደረጋችሁ እርግጠኛ ነኝ። አሁን ጥያቄ ያላችሁ ሰዎች እፈቅድላችኋለሁ። አማንን መጠየቅ ትችላላችሁ። ጥያቄ ካለባችሁ ገስት ላይ ካላችሁት፣ ኮታችም ያላችሁ ካላችሁ እና እርግጠኛ ነኝ እኔ እናንተን አገኛችኋለሁ። እንኳን ጌታዬን ፊት ለፊት ማየት ሳይሆን እኔና እናንተ አብረን ሁላችንም በፊቱ እንደምንሰበሰብ እርግጠኛ ነኝ። እንግዲህ ሰማይ ምድር ያልፋል እንጂ ቃሉ አያልፍ። አንዱ የእምነት መንፈስ ስላለን ስሙ ይባረክ። ስለዚህ አለመናገር አለማመን ነው ማለት ነው። ለእኔ አሁን ዛሬ ካየነው ቃል አንጻር አለማውራት፣ ይህንን ነገር እንደ ትሕትና ተቆጥሮ አለመናገር ምንድን ነው ማለት ነው? ትዕቢትም ነው አለማመንም ነው። እግዚአብሔር ታማኝ አይደለም ብሎ እንደ መሳደቢያ ያለው ከአፉ የወጣውን ቃል ተስፋ የሰጠውን እግዚአብሔርን አለማመን፣ ኦኬ፣ እንደ መሳደብም እንደ ንቀትም አለመናገር ማለት ነው። ስለዚህ እንናገራለን። አንዱ የእምነት መንፈስ አለን። ስለዚህ ደግሞ ምን እንላለን? እንናገራለን። ያጸድቀናል። መጨረሻችን ፊቱን ማየት ነው። አሁን ብንሞት የት እንደምንሄድ እናውቃለን። ይህን ነው አጉልተን የምናወራው። ይህን ስንናገር እናንተ በጣም ደፋሮች ናችሁ፣ እናንተ በጣም ትዕቢተኞች ናችሁ እንደዚህ ይላሉ። በጣም ተቃዋሚዎቻችን ምንድን ናቸው ማለት ነው? የእኛ ተቃዋሚ ሳይሆን የክርስቶስ ተቃዋሚ ናቸው ማለት ነው። እሱ ነው የሚቃወሙት። ምክንያቱም እግዚአብሔር ታማኝ አይደለም እንደማለት ነው። እግዚአብሔር ታማኝ አይደለም እንደማለት ነው። እግዚአብሔር ይዋሻል እንደማለት ነው። ይህን አለማመን እግዚአብሔርን ሐሰተኛ ማድረግ ነው። ሐሰተኛ ነው እግዚአብሔር። ትክክል አይደሉም። አሁን እኛ የት እንደምንሄድ እናውቃለን። አሁን ብንሞት ኦኬ፣ መጨረሻችንም በፊቱ መሰብሰብ ነው። ሁላችንም በአንድነት በፊቱ እንሰበሰባለን። ዊአር ሹር እርግጠኞች ነን ምናምን ብለን ስንናገር አመንኩ ስለዚህም ተናገርኩ አይደል? ስንናገር እናንተ ትዕቢተኞች ናችሁ ምናምን ተብሎ ትምህርት ሲሰራብን በጣም በብዙ ማለት ነው። ትዕቢተኞች ናቸው፣ እንዲህ ናቸው፣ እነሱ እንደዚህ ይላሉ ሲሉን ምን እያሉ ነው? ክርስቶስ እሱ እውነተኛ አምላክ አይደለም፣ ውሸት ነው የተናገረው እንደማለት ነው። ኢንዳይሬክት ተቃውሞ እሱን ነው ማለት ነው። ልክ ጳውሎስ ክርስቲያኖችን ሲያሳድድ ኢየሱስ ክርስቶስ ተገለጠና ስለምን ታሳድደኛለህ? አንተ ማነህ ሲለው አንተ የምታሳድደኝ፣ ደገመለት፣ አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለው። አይገርም? ስለዚህ እኛ ይህንን የእግዚአብሔርን ቃል እርግጠኝነት የእርሱን ስብከት አምነን ስንናገር፣ በእምነት መንፈስ ሆነን ስንናገር የሚቃወሙን በሙሉ የናዝሬቱ ኢየሱስን ይቃወሙታሉ። ሐሰተኛ ነው እግዚአብሔር እያሉት። እግዚአብሔር እውነተኛ እንደሆነ ያተመ ግን የሚናገር ነው። ስለዚህ ተናገሩ፣ ለነፍሳችሁ ስበኳት፣ ለትውልድ ስበኩ፣ ለእርስ በርስ አውሩት፣ ይህንን ተጫወቱት። ኢየሱስ ክርስቶስ ጌታ ነው። ጥያቄ ያላችሁ መቀጠል ትችላላችሁ። እንዴት አዳራችሁ? እግዚአብሔር ይመስገን። ያሜ እግዚአብሔር ይመስገን። ልባርካችሁ ነው የገባሁት። በእውነት እግዚአብሔር በጣም አብዝቶ ይባርካችሁ። እኔ ብዙ በዚህ ሰዓት ላይ እናሉንም ግን ርስርስ የሚያደርግ ነገር በቃ ከህይወት የተቀዳ ዝም ብሎ አይመጣም። ዝም ብዬ እየሰማኋችሁ ጌታ ኢየሱስ ክርስቶስ ራሱ ይኮራባችኋል።
እኛ ደስ እያለን እንደዚህ ቁጭ ብለን እንደሰማን በቃ ህያው የሆነ የህይወት ምስክርነት እኮ ነው ይሄ። የጥናት የመነካት የጸሎት ውጤት ነው የምትነጋገሩት ነገር በሙሉ እና ይብዛላችሁ። እና በዕለት ከዕለት ክርስቲያናዊ ልምምድ ደግሞ ሁሉ ሰው በደንብ ስር እየሰደደ እንዲሄድ እንዲያጠና በድፍረት ደግሞ መጥቶ የተነካበትን እውነት እንዲያካፍል እውነት ወዴት እየሄድን እንደሆነ ድፍረት የሚጨምር ነው፣ እምነት የሚጨምር ነገር ነው ያደረጋችሁትና ከክርስቲያናዊ ልምምዳችሁ ደግሞ እዚሁ ሚዲያ ላይ 100 ሰው በላይ የሰማ ነው እና እሱንም ትንሽ ብታካፍሉ ደግሞ በጣም ደስ ይለናል። የተወደዳችሁ ናችሁ። ጌታ እግዚአብሔር ጸጋ ይጨምርባችሁ። አሁን እንዴት እንደምባርካችሁ አላውቅም፣ ግን እግዚአብሔር በብዙ በረከት ይባርካችሁ። እናመሰግናለን። አሜን አሜን። ቴንኪዩ። ተባረክ። የተባረከ ይባርካል። እንግዲህ ለበረከት ጣርታችኋልና ባርኩ ስለሚል እግዚአብሔር አምላክ ይባርከሽ። ጸልይልን። ዌልካም ብለናል ስለመጣሽ። ጠዋት እንደዚህ ትምህርት አለን። እሺ ጥያቄ ያላችሁ ከሌላችሁ ደግሞ እስኪ አንዳንዶች ልተንፍስ የሆነ ነገር ልናገር። ጥያቄ ያለኝ ጆዬ እኔ። እሺ ቀጥል። እሺ ተባረኩ ሁላችሁም። አማንዬ በጣም እንወዳለን። ተባረክ። ከዚህ በላይ ጸጋ ይብዛል። ጆዬ አንተም እንደዛው። ሁላችሁንም እግዚአብሔር ይባርካችሁ። እውነት ለመናገር እንደዚህ አይነት ንግግርና ስብከት ሌላ ቦታ አናገኝም፣ ሌላ ዓለም ላይ አይገኝም ማለት ነው። ኢቭን ቸርች ራሱ ስንመላለስ እንደዚህ የበሰለና ውስጣችንን እርግጠኛ የምንሆንበት ጉዳይ አናገኝም እና ጸጋው ይብዛላችሁ ለማለት ፈልጋለሁ። ምናልባት እንደ አማንዬ አይነት ሰዎችን ባገኝ ጠይቃለሁ ብዬ ብዙ ጊዜ እንትን የምላቸው እርግጠኛ የምንሆንበትና አንዳንድ በሌላው ዓለም ለማወናበድ የሚሞክሩ አንዳንድ የመጽሐፍ ቅዱስ እንትኖች አሉ። ለምሳሌ ጌታችን ኢየሱስ ክርስቶስ 4ቱ ወንጌላት ላይ እንደተሰቀለ፣ እንደሞተ፣ እንደተነሳ እርግጠኛ ነን እኛ። በሙስሊሞች በኩል አማንዬ አንዳንድ ጊዜ አንተም ሰምተህ ሊሆን ይችላል። አንዱ 6 ሰዓት ይላል፣ አንዱ 3 ሰዓት ይላል። እንደዚህ ሰዓቱን የተለያየ ነው እንትን የሚለውና ስለዚህ ኢየሱስ አልተሰቀለም ብሎ በድፍረት ይናገራሉ እነሱና ከእንትን አንጻር ማለት ከእናንተ ያው ጥልቅ ስለምታውቁ እስቲ ይህችን እድል ካገኘው ልጠይቅ ብዬ ነው፣ ጥያቄ ከገባ ማለት ነው። ለምሳሌ ማቴዎስ በዚህ ሰዓት ተሰቀለ ብሎ ሰዓት ይጠቅሳል፣ ሉቃስ ደግሞ ሌላ ይላሉ፣ እያደናገሩና እያጋጩ። ስለዚህ አልሞተም አልተሰቀለም፣ ቁርአናችን ልክ ነው፣ ተሞኝታችኋል እናንተ ክርስቲያኖች ብሎ እንትን ይላሉና ምናልባት ከአጀንዳ እንዳልወጣ ግን ተባረኩ። ይህችን እንትን ብትለም ብዬ ነው በዚህ አጋጣሚ። ተባረኩ። እሺ የሰዓት ልዩነት ብቻ ሳይሆን ሌሎችም አሉ እንደዚህ አይነት ነገር የሚናገሩ። ቀንና ጨለማም ራሱ የተዛባባቸው የሚመስሉ ክፍሎች አሉ። ኢቨን እራቱ የተዘጋጀበት ቀን የሚለው አርብ ነው ወይስ ሐሙስ ምናምን እንደዚህ አይነት እንትኖች አሉና አንድ ምሳሌ ልንገርህና በዛ ማየት ትችላለህ። የወንጌል ጸሐፊዎች በምን አይነት መልክ እንደጻፉ የሚቀርቡ ኦፕሽኖች አሉ። አንድ ለምሳሌ መጽሐፉ የተላከላቸው ሰዎች ወይም ተደራሲያኑ እነማን ናቸው የሚለውን ያማከለ መልስ ይሰጣል። አንደኛው ዮሐንስ ወንጌል ኢዝ ጀነራል ነው፣ ከአይሁዳዊ ባክግራውንድ ሆኖ ሲጻፍ ከአይሁዳዊ ባክግራውንድ ይሆንና ግን ለአሕዛብ የጻፈ ነው፣ ለሮማን የጻፈ ነው። ስለዚህ ሰዓት አቆጣጠራቸው የእነሱ እንደዚህ ስለሆነ ነው ዮሐንስ እንደዚህ የጻፈው። ማቴዎስ ደግሞ ያኛው ለአይሁዶች ስለሆነ የእግዚአብሔር ልጅ ማን ነው የአብርሃም ልጅ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ብሎ የሚናገር አይነት ስለሆነ መሲሁን የሚያስተዋውቅ ስለሆነ ደግሞ ለእነሱ ባሉበት አይነት አውድ አድርጎ እየተናገረ ስለሆነ ነው ሰዓቱን የሚሉ አሉ። ሁለተኛው ኦፕሽን ደግሞ ሌላኛው ጆን በተለይ ጀነራል አድርጎ ነው የሚናገረው። ሲናገር ሰዓትም ሲጠራ ቀንም ሲጠራ ስፔሲፊክ አድርጎ አይደለም የሚናገረው፣ ወይም ክሮኖሎጂውን ጠብቆ ሳይሆን የሆነውን ነገር እያስቀመጠ በሚሄድ ደረጃ ያክል ነው። ለክሮኖሎጂ ወይም ለቅደም ተከተል ዳትማች እንትን አልሰጠም የሚል አይነት አርጊመንት አለ። መሆን የሚያስኬደው እሱ ነው። ባይሆን ምሳሌውን ልንገርና በዛ አድርገህ መያዝ ትችላለህ። ለምሳሌ ታይታኒክ መርከብ እንግዲህ እንደሰጠመች እናውቃለን አይደለ? እንደሰጠመች እናውቃለን እና
የመጨረሻዋን ሰዓት ሰርቫይቨሮቹ ሲናገሩ ከመርከቧ መስመጥ የተረፉ ሰዎች ማለት ነው። እነሱ ሲናገሩ ምን የሚል ቴስቲሞኒ ሰጥተዋል መሰለ? አንዳንዶቹ እንዲሁ ባለችበት አይስበርጉ መታት፣ የበረዶው ከጎን በኩል መታትና ከመሃል ተሰንጥቃ ገባች፣ በቃ ለሁለት ገባች ነው። ይህን የሚናገሩት የተረፉት ናቸው። አይተናል፣ በአይናችን አይተናል ብሎ የሚናገሩ ናቸው። እና ከመሃል ተሰነጠቅና ትገባለች ወደ ውሃ ውስጥ ነው። ሁለተኛዎቹ ደግሞ የሚናገሩት በተመታችሁ በፊት ለፊት በኩል ነው የተመታችሁ እና በዛ በኩል ውሃው እየገባ ውስጡን አጥለቅልቆ ሲጨርሽ ያው ውሃው ዴንሲቲ ስላለው አፍንጫውን መጀመሪያ ወደ ታች ያስገባውና ከዛ ሰዎች ወደ ላይ ሮጡ ነበር። ታይታኒክ ፊልም ያያችሁ ራሱ እና ወደ ኋለኛው ፓርቲ ሮጡ ነበርና ባላንሱን መሸከም ስላልቻለ ከመሃል ተሰነጠቀ። ከዛ ገባ ቀሰመጠ ነው። ሁለቱም መሃል ላይ ኮመን የሚያደርገው ምንድን ነው? ተሰብራለች ከመሃል የሚል ኮመን የሚያደርግ ነገር አለ። ግን ለየት የሚያደርገው ምንድነው ሲባል አገባቡን ነው ለየት ያለ የሚያደርገው። አፍንጫው ወደታች ገብቶ ከመሃል ተሰንጥቆ ገባ ነው። ያኛው ደግሞ አፍንጫው ገብቶ ምናምን ሳይሆን ከመሃል እንደተሰነጠቀች አንዱ ዲብሪና አንዱ ከጎን ያለውና በቀኝና በግራ ያለው ገባ የሚል ነው። ሁለቱንም የሚናገሩት በአይን አይተናል የሚሉ ሰዎች ናቸው። በአይን አይተናል የሚሉ ሰዎች ናቸው። አሁን እንደዚህ ተሰንጥቃ ገባች የሚል ስላለ የሚሉ የአይን እማኞች እንዲሁም አፍንጫዋ መጀመሪያ ቀድሞ ገብቷል ከዛ ተሰብራ ገባች የሚሉ ሁለቱም የአይን እማኞች ተናግረዋል። ግን ሁለቱም ይናገሩ አንድ የማይሻር እውነት አለ አይደለ? ያቺ የማትሻረው እውነት ምንድን ናት? ታይታኒክ ምን ብላለች? ሰምጣለች። ሁለቱም ይስማሙበት ማለት ነው። ተሰንጥቃ ገባች የሚሉም አይተናል፣ አይናችንን ግንባር ያርገው እንደዚህ ነው ያየነው፣ እየዋሸን ከሆነ አይናችን ግንባሪውን ምናምን እያሉ ምለው ሊናገሩ ይችላሉ። ኦኬ። ግን አት ሴም ታይም ሁለቱ እንደዛ ሊሆን አይችልም። ግን አንድ እውነት የሆነ ነገር አለ። ታይታኒክ ሰምጣለች። ስለ ቴስቲሞኒዎቹ ስለተለያዩ አውትካሙን አይቀይርም። ባይዙ ስለ ነገሩ የተሰጡ ምስክርነቶች የተለያዩ ስለሆነ ነገሩ አልሆነም ወደሚል ድምዳሜ መድረስ ሎጂካሊ ፋላሲ ነው የሚባለው። አሁንም አንድ ምሳሌ ልስጥ፣ ጥሩ አይደለም የኛው ግን ከመኪና አደጋ ጋር ምናምን ተያይዞ በቀኝና በግራ ያሉ ሰዎች ኢቨንቱን ቢያዩ ሁለቱ አንድ አይነት ነገር አይናገሩም። አንድ አይነት ነገር የሚናገሩት ያው ሰውየው ተገጭቷል የሚለውን ብቻ ነው አይደል? በግራና በቀኝ ጥግ ጥግ ላይ ቆሙ ሰዎች አደጋ ቢያዩ አንድ አይነት ነገር ላይ ይናገሩ ይችላሉ። ግን አንድ ነገር የሚናገሩት ምንድነው? አደጋው ሀፕን አድርጓል የሚል ነገር ነው። ስለዚህ ምን ላይ ሊወድቅ ይችላል የሚለውን ነው የምነግርህ መሰለህ። አይ ቲንክ ቪዲዮ ሰርቼበታለሁ በዚህ ላይ ይመስለኛል። በተለይ 3 ቀንና 3 ሌሊት ምናምን የሚለው እንዴት 3 ቀን ይሞላል የሚለውን ክርክር ሙስሊሞቹ ስለሚያነሱ እዛ ላይ ባነሳውበት ላይ እዚሁ እንትን ላይ ቲክቶክ ላይ ቪዲዮ ያለ መሰለኝ ይህንን እሹ የዳሰስኩበት። አማራጮቹ ሲቀመጡ ኦኬ ሮማውያኑ እንደዚህ ስለሚቆጥሩ ነው የሚል ነው። ሁለተኛው ደግሞ የሚመጣው ኖ ጆን አጠቃላይ ሰዓቱን ለምሳሌ እንደዚህ አይነት የሰዓት አቆጣጠር አለ ምን ላይ ታገኘዋለህ መሰለህ? ምን ላይ ታገኘዋለህ መሰለህ? ማን ነው ጠያቂው? ጆ ጉደታ ምን ላይ ታገኛለህ መሰለህ? አንድ መጽሐፍ አለ በተለይ እነዚህ ሰዓት አጠቃቀሞችን ወንጌላውያኑ እንዴት ይጠቀሙ እንደነበረ። ለምሳሌ ከሌሊቱ በምንኛው ሰዓት ነበረ የሚለው ጆ? አራተኛው ሰዓት ሲሉ ምን እያሉ ነው ያሉት? ወይም እኩለ ሌሊት ሲሉና ከሌሊቱ አራተኛው ሰዓት ግማሽ ሰዓት ሲሉ እንደዚህ ሲከፋፍሉ ከዛ በመሃል እንግዲህ የደቂቃው ልዩነት የሰዓታት ልዩነት ምናምን ይፈጠራሉ። ይሄኛው ሰዓት ከተባለ በኋላ የሰዓታት ልዩነት አለ። ጆን ስፔሲፊክ አድርጎ አንዱ 6 አለ፣ አንዱ 3 አለ፣ ኦር አንዱ 3 አለ፣ አንዱ 9 አለ፣ ኦር አንዱ 6 አለ፣ አንዱ 9 አለ። ጆን ስፔሲፊክ ሆኖ ሰዓቷን ሲናገር ያኛው ደግሞ ጀነራል የሆነውን ይሄኛውን የአቆጣጠር ሰዓታቸውን ነው እየተናገረ ያለው ነው። እኔ ሞር የሚያስገደኝ እሱ ነው። ለምሳሌ ከምሽቱ 4ኛው ሰዓት የሚለው ከሌሊቱ እንደው 6 ሰዓት እስከ 9 ሰዓት የሚለውን ቢያዝ ጆን ይመጣና ከምሽቱ 7 ሰዓት ብሎ ብቻ አወራ ነው። ማቴዎስ ይመጣና ደግሞ የመጨረሻዋን ተጠቀመ፣ 9 ሰዓት የሚለውን ተጠቀመ። ሁለቱም አንድ አይነት ነገር ነው እያወሩ ያሉት ነው። ዞሮ ዞሮ ለምን የክፍል ጊዜዎችን እንዴት እንደሚጠቀሙ ስለሚታወቅ ማለት ነው። ከዚህ እስከዚህ ያለው ይሄኛው ሰዓት ብሎም ስለሚጠሩ ከዚህ እስከዛ ያለውን ደግሞ ይሄኛው ሰዓት እያሉ ስለሚጠሩ ማለት ነው። በዛ ውስጥ አንደኛው ስፔሲፊክ አድርጎ ተጠቀመ፣ አንደኛው ጀነራል አድርጎ ሰዓቱን ተጠቀመ የሚል አይነት ሶሉሽን ስላለው ማለት ነው። እና ጉደታ ምን ትጠቀማለህ መሰለህ? እዛ መጽሐፍ ላይ ነው ያየሁት የሚመስለኝ ቢግ ቡክ ኦፍ ቢብሊካል ዲፊካልቲስ የሚል ኖርማል ጄዝለር እና አንድ ሆይ የሚባል
ሌላ ስኮላር አለ። ሁለቱ የሰሩት እንደዚህ አይነት ግጭት ምናምን ብሎ ሙስሊሞቹ ያነሷቸው ሙስሊሞቹ ብቻ ሳይሆን ሌሎች ስኬፕቲኮች ለሚያነሷቸው ጥያቄዎች በሙሉ መጽሐፍ ቅዱሳዊ መልስ ለመስጠት የጻፉት መጽሐፍ አለ። ዘ ቢግ ቡክ ኦፍ ቢብሊካል ዲፊካልቲስ ጉድ ተጽፏል። እሺ አማንዬ ፒዲኤፍ ፍሪ ነው። ፒዲኤፍ ፍሪ ነው። ጉግል ላይ ብታረግ ታገኘዋለህ። ዘ ቢግ ቡክ ኦፍ ቢብሊካል ዲፊካልቲስ። እኔ መጽሐፉ አሁን እጅ ጋር ስላልሆነ ነው በሃርድ ኮፒ ያለኝ። እኔ ከፍቻ ነብል ነበረ። እዛ ላይ ያሉ ኦፕሽኖችንም ያስቀምጣሉ። ካልተሳሳትኩ እሱ መጽሐፍ ነው። እዛ ላይ ስለሆነ በብዛት እንደዚህ አይነት ነገሮች የሚዳሰሱት። ካልሆነ ካላገኘው እኔ ቴክስት አድርግልኝ፣ እኔ ፈልጌ አገኘዋለሁ። እና እንደዛ ነው። አንዱ ጀነራል ይጠቀማል፣ አንዱ ስፔሲፊክ ይጠቀማል። ግን ዞሮ ዞሮ የሚጋጭ ነገር የለውም የሚል ነው። እሺ ተባረክ አማንዬ፣ ጸጋ ይብዛልህ። አሜን አሜን። ተባረክ። እሺ ሌላ ሰው ጥያቄ ያላችሁ ካላችሁ አማን ትችላለህ። አለ ሰዓት፣ ጥቂት ሰዓት። ለአንድ ጥያቄ አለው። አሁን እየወጣው ነው፣ ግን ያው ለአንድ ጥያቄ አለው፣ ችግር የለው። እሺ ጥያቄ አንድ ጥያቄ ያለው ሰው ካለ ትችላላችሁ። ከሌላችሁ ደግሞ መተንፈስ እፈልጋለሁ ዛሬ ምናምን በካላችሁ እድል ልስጣችሁ። ስለ ጌታችን ስለ ኢየሱስ ክርስቶስ፣ ስለዚህ ድንቅ ጌታ፣ ስለማያሳፍረው ጌታ ብናወራ፣ ብንታረድለት፣ ብንሞት፣ ብንሰደድለት፣ ምንም ብንሆን ስለማያሳፍረው ሀፍረት የሚባል ስለሌለው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ፖሊካርፕ ነዋ 46 ዓመት አገልግዬዋለሁ፣ በድሎኛ አያውቅም ወይም አሳፍሮኝም አሳዝኖኛ አያውቅም ያለው አይደል? አማን ያ ፖሊካርፕ ነው። 86 ዓመት ነው የሚለው ያ ልጅነቱንና አገልግሎት የጀመረበትን አንድ ላይ ደምሮ ማለት ነው። ያ እና ይህ ጌታ አያሳፍርም። ያሳፍር ጌታ ኢየሱስ። በነገር ላይ እሱን የተናገረው እሳት እየነደደ ነው አስረውት እርቃኑን ከግንድ ጋር አስሮ እሳት ሊያነዱበት ትክዳለው ወይስ አትክድም የሚል በቀረበበት ሰዓት ነው። 86 ዓመት ሙሉ ታማኝ ሆኖ የጠበቀኝ ጌታ ነው። አገልግዬዋለሁ፣ ጠብቆኛል። እንዴት በእሳት ታስፈራሩኛላችሁ? ባይሆን አፍጥኑት ነበር ያለው። አፍጥኑትና አስገቡኝ እሳት ውስጥ ነበር ያለው። እዛ ጋ ነው እችን ንግግር የተናገረው። አሜዚንግ። ግን እኔ የሚገርመኝ የአባቶች እምነት በቃ ሙሉ ለሙሉ አሁን ጠዋት ስታወራው የነበረው ነገር ላይ ብቻ ነው ልባቸው የነበረው። ማለት እየዘመሩ እየተደሰቱ እሳት ውስጥ የገቡበት ምክንያት ከዛ ውጭ ካልሆነ ሌላ ተስፋ የላቸውም ነበር ማለት ነው እኮ አይደል? ያ አንደኛ እንትን ነው። አንደኛ ክርስቲያኒቲ በጣም ኢመርጅ እያደረገ ያለበት ሰዓት ነው። የሚታሰብ የነበረው ይሁዲ እምነት ተብሎ ነበር የሚታሰብ የነበረውና ዳን ኋላ ላይ እየታወቀ መጣ። አይሁዶች የሚሉትና እነዚህ ደግሞ ከአይሁድ የወጡቱ የክርስቶስ ተከታዮቹ የሚሉት አንድ አይነት አይደለምና በኋላ ላይ ስደቱ እየበዛ ይመጣል ማለት ነው። ስደቱ እየበዛ ይመጣል። አይሁዶቹም ከኛ አይደሉም የሚል ነገር ለኢምፔረሮቹ ወይም ለነገስታቱ ያቃጥሩ ነበር ነው ሲያቃጥሩ ነበር ነው ማለት የሚቻለው። ከዛ ለመከራ አሳልፏቸው ይሰጡ ነበረ እና ከዛ በኋላ በቃ መከራው በጣም ይበዛባቸው ነበረ። ኢምፔረሮቹ ደግሞ ይመለኩ ስለነበረ ቄሳሮቹም አጼዎቹም ይመለኩ ስለነበረ ይታጠንላቸው ነበር። ባይዞይ ታሪክ የሚናገረው ይሄንን ነው። ኢንሴንስ ይጣልላቸው ነበረ። የአማልክት ልጆች ተብሎ ስለሚታሰቡ ማለት ነው ነገስታቱ። የአማልክት ልጆች ከሆኑ ደግሞ ሊመለኩ ይገባል ተብሎ ስለሚታሰብ ዕጣን አጠኑ ይባላል። አናጠንም ነው የሚሉት እነሱ። ለዛ ነው የራእይ መጽሐፍ ባይዘዌ እነዛ የታረዱቱ ቅዱሳን ነፍሶች ከዕጣኑ ጋር አይደለ በእግዚአብሔር ዙፋን ፊት ወጣ ነው የሚለው። ስለዚህ እናንተ ለዚህኛው መታረዳችሁና ያኛውን አላጠንም ማለታችሁ ለእግዚአብሔር ነው ያጠናችሁት ነው ዮሐንስ እያለ ያለው ባይዘዌ። እንደዛ ጨክናችሁ ማለፋችሁ እዛ ጋር አላጥንም ብላችኋል አይደለ? ለነገስታቱ አንሰግድም ብላችኋል አይደለ?
ያ ለአንዱ ለክርስቶስ ለበጉ የሚገባውን ምስጋና ለሌሎች አለመስጠታችሁ ያ ጭካኔያችሁና ያ ወኔያችሁ ምስጋና ሆኖ ጸሎት ሆኖ በመቅደሱ ይወጣል፣ በእግዚአብሔር ዙፋን ፊት ይወጣል ነው ዮሐንስ እያለ ያለው። ስለዚህ ምድር ላይ ያላችሁ ሰዎች ምን አትበሉ፣ ምንም ብትሆኑ ስቲል ከእግዚአብሔር ዙፋን ውስጥ ነው ያላችሁት አይደለ? ከሱ ፊት ነው ያላችሁት። ስለዚህ በመከራ ውስጥ ጽኑ ነው እያለ ያለው እየተናገረ ያለውና በዛ መከራ መካከል የጎመራ አይነት በዛ መከራ መካከል የጠነከረ አይነት እንትን ነው ያላቸው። ይሄ ምንድነው እምነት ነው ያላቸው ማለት ነውና የሚያስቀና እምነት ነው። የፖሊካርፕን እንደው ዝም ብላችሁ ይሄ ምንድነው እንዴት ነበረ ማርቲር ደግሞ እንዴት ነበረ ወይም ሲገደል እንዴት ነበረ የሚለውን ጉግል አድርጋችሁ ይዩት እስቲ። ሃሪያፕ ነው ያለው። ሃሪያፕ አፍጥኑት፣ እሳቱ እንዳይጠፋ ነው እኮ ባይዞ ገና እየተንቦገቦገ እያለ አፍጥኑት፣ ውሰዱኝ ወደዛ ጌታዬን እኔ አልክደውም፣ 86 ዓመት አገልግዬዋለሁ፣ አንድም ቀን በድሎኝ አያውቅም፣ እኔ እንዴት እሱን በመካድ በድለዋለሁ? ስለዚህ እሳቱ ሳይጠፋ ቶሎ አፍጥኑት ነው ያለው። እና ያ እምነት ነው በውስጣችን ሊኖር የሚገባው። ላመኑት፣ ላዩት፣ ለዳሰሱት፣ ለተቀበሉት እውነት በዚህ ልክ ነበረ ተላልፎ ሲሰጡ የነበሩትና እግዚአብሔር ይህንን እምነት በመከራ ውስጥ የመጽናትን ራሱን አሳልፎ መስጠትን ያንን ያብዛልን። እንግዲህ አሜን አሜን። ተባረክልኝ አማን። እንግዲህ ወዳጆች ሆይ አንዱ የእምነት መንፈስ አለን ሲል እምነት ራሱ ማለት ነው መንፈስ አለው። ኦኬ እምነት የሚመጣው ከእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ የእግዚአብሔር መንፈስ አለበት። ስለዚህ ያ እምነት ራሱ እናንተ ውስጥ የሚፈጠረው ከመንፈስ ነው። ከእግዚአብሔር ቃል ውስጥ የሚወጣ እርግጠኝነት የምስክርነት ስፒሪት ስላለው ነው። እና እምነት እየጠነከረ እያደገ የሚሄድ ነው። ያም ምንድነው? የልባችሁ እርግጠኝነት የእናንተ እርግጠኝነት ነውና ሁልጊዜ ከቃሉ ጋር አሳልፉ። ሁሌ ቃሉን ስሙ። እምነት የሚሸረሽሩ ብዙ ነገሮች አሉ። ለምሳሌ እኔ ያመናችሁትን ሊያስክዱ የሚችሉ አንድ ምሳሌ ብዙ ጊዜ ያወራዋለሁ። ብዙ ጊዜ የተወራ ነው ይሄ በሀገራችን። ሰውየው በግ ገዝቶ ነው ከገበያ የሚገባው። 3 ቦታ ተከፋፍሎ ጓደኞቹ አንድ ጉድ እንስራው ተባባሉና ተማከሩ። የገዛውን በግ ለምን እንትን ነው ይሄ ዶግ ነው ማን ነው ውሻ ነው እያለን አናስጥለውም ተባባሉ እና 3 ቦታ ጠበቁት። ቤቱ እስኪደርስ በሆነ ርቀት ላይ እና እሱ ተሸክሞ በጉን እየሄደ እያለ እንዴ ውሻ ተሸክመ ምን ሆነ ነው ካለ ዛሬ ደግሞ ምን ነካ ምናምን ይሉታል። አረ በግ ነው የገዛሁት እኔ ውሻ አልተሸከምኩም እንደ ያላበድኩም ይላል። አሁን አለ በጥቂቱ ነው እንትን። ሁለተኞቹ ሲሉት ጥርጣሬን የገባበት እንዴ ተሸወድኩ እንዴ አታለሉኝ እንዴ ነጋዴዎች የሚል ጥርጣሬ ገባበት። አምኖ የገዛውን በግ ማለት የተሸከሙ 3ኛ ላይ ያገኙት ሰዎች እንዴ በጣም አጋናው፣ እንዴት ውሻ ተሸክመ ትሄዳለህ? ውሻ እኮ ነው የተሸከምከው ሲሉት አውርዶ ጣለው ይላል። ይሄ እንግዲህ አፈ ታሪክ ነው ሲሉ የሰማሁት ነው። ጥሎት ወደ ቤቱ ገባ። ሸወዱኝ ሌቦቹ ብሎ ያን በግ ወሰዱና በሉበት። ወዳጆች አንድ ነገር ልንገራችሁ፣ አመንኩ ስለዚህም ተናገርኩ ብላችሁ እርግጠኛ ሆናችሁበትን እምነት የሚሞግታችሁ የጥልቅ ስፒሪት በስጋ ለባሾች በኩል ይጠቀማል። ስለዚህ እናንተ ደግሞ ኮንክሪት የሆነ እምነታችሁ ዲቨሎፕ እንዲሆን እንደገና ደግሞ በጣም እርግጠኝነታችን ኦቨር እንዲሆን ከቃሉ ጋር እናሳልፍ። ቃሉ ሁል ጊዜ ምን ያወራል? ሰዎች ምን ያወራሉ? ስለዚህ ጆሮ የሚሰጠው ለማን ነው ማለት ነው? እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ስለሚል መስማት ያለብን ምንን ነው? ለማመን ቃሉን። እምነታችን እንዲያድግ መስማት ያለብን አሁንም ደግመን ቃሉን ነው። ያንን ጊዜ እርግጠኝነታችን እየጨመረ ይሄዳል። አሁን እግዚአብሔርን ልስማ ወይስ ሰው ወደ ማለት ትመጣላችሁ። ልክ እንደ ጴጥሮስ አሁን በማን ስም ነው ይህን ያደረጋችሁት? ከዚህ በኋላ በዚህ ስም እንዳትሰብኩ ምናምን ብሏቸው እንትን ገረፏችሁ። ከዛ እንደዚህ ያሉ እግዚአብሔርን እንስማ ወይስ እናንተን እንስማ? እኛ ግን እርሱን እንሰማለን እንጂ እናንተን ልንሰማ አንችልም። ምክንያቱም የማይዋሽ ማን ብቻ ነው? ማይዋሽ ማይሳሳት ማን ብቻ ነው? እግዚአብሔር ብቻ ስለሆነ እግዚአብሔር በመጽሐፍ ነው ለሕዝቡ የሚናገረው። በመጽሐፉ የነገረን በሙሉ ማለት ነው። ሰማይ ምድር ታልፋታለች እንጂ አታልፍም ቃሉ። ስለዚህ ጆሮ ለማን ነው መስጠት ያለብን ማለት ነው? ለእግዚአብሔር ቃል። በጣም በሚገርም ሁኔታ ከእግዚአብሔር ቃል በልጠው
የእግዚአብሔርን ቃል ለገዛ ራሳቸው አጣመው እምነት ሳይሆን ከእምነት የሚያናውጧችሁን ተጠንቀቋቸው ይላል መጽሐፍ። ተጠንቀቋቸው። የገላትያ ቤተ ክርስቲያን ለምሳሌ እምነታቸውን ነው ያስጣሏቸው እና ጳውሎስ መጥቶ ስለ እምነት ነው የተሟገተው። ከመስማት ጋር በሆነ እምነት ነው እንጂ መንፈስ ቅዱስ ራሱ የተቀበላችሁት በሕግ ሥራ ነው እንዲህ አላቸው። ይሲ ከመስማት ጋር በሆነ እምነት የእግዚአብሔርን ቃል ይሰማሉ፣ የምስራችሁ ማለት ነው ወንጌልን። ከዛ በኋላ በመስማት ምን ይመጣል? እስኪ እምነት ይመጣል በሉ። እምነት ይመጣል። ሰው አሁን ግን ደንዝዟቸዋል ይላቸው። ሰው አትስሟቸው አላቸው። እኛ ምን ሰብክላችሁ እንደ ሰው አይደለም፣ ምን ነግራችሁ ክርስቶስ ገልጦልን ነው። ከሐዋርያቱ እንኳን አላነስኩም፣ ጌታ ራሱን ይገለጠልኝ። ምንድን ነው የምታወራው ጳውሎስ ስትሉ እምነትን። ከዛ ሄድና ሮሜ ምዕራፍ 10 ላይ እኛ የምንሰብከው የእምነት ቃል ይላል። ከሙሴ ጋር ራሱን ሲያወዳድር እንዲህ ይላል። ሙሴ ከሕግ የሆነውን ሰው ያደረገ በዛ በሕይወት እንዲኖር ጽፏል። ከእምነት የሆነው ግን እንዲህ ይላል፣ ማን ወደ ሰማይ ይወጣል አትበል በልብህ፣ ይህ ክርስቶስን ለማውረድ ነው። ማን ወደ ጥልቁ ይገባል አትበል በልብህ፣ ይህ ክርስቶስን አልሞተም ለማለት ነው። ነገር ግን ምን ይላል? ቃሉ ባፍህ በልብህ ሆኖ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው። ሃሌሉያ ሃሌሉያ። የእምነት ቃል ኢየሱስ ክርስቶስ ለኃጢአታችን እንደሞተ እንደተነሳ የእምነት ቃል በክርስቶስ የሚያምኑ የዘላለም ሕይወት እንዳላቸው መስበክ እንጂ የእምነት ቃል ማለት ሕንፃውና ማለት አይደለም። ከኛ እያወጣን የምንፈለስፈው አይደለም። ከእግዚአብሔር የወጣ ቃል፣ ከእግዚአብሔር አፍ የወጣ ቃል። ሰው ደግሞ በሕይወት የሚኖረው ከእግዚአብሔር አፍ በወጣው ቃል ነው። ክብር ለስሙ ይሁን። ከእግዚአብሔር ማኖፍ ጋር ቃል አውጣ በሚልና የእምነት እንቅስቃሴ የሚባለው ከዚህ ጥቅስ ጋር አይሄድም። ይህ የምታምነው ይኸውላችሁ፣ ሰው ማመን ያለበት አየርን አይደለም፣ የራሱን ቃል አይደለም። እምነት ከመስማት መስማት በእግዚአብሔር ቃል ነው የሚለው። ከእግዚአብሔር የወጣ ቃል አለ፣ የጸና የትንቢት ቃል አለ። ያ ደግሞ ስብከቱ ምንድነው? ይህም የምንሰብከው የእምነት ቃል። እስኪ የእምነት ቃል በሉ። የምንሰብከው የእምነት ቃል ነው ይላል። በአፍና በልብ ሆኖ ቀርቦልሃል አለና ምንድን ስትል ራባፎርና እንትና የሚል ማኖፍ ጋር የሚያወጣው ቃል አለ። ይህም የምንሰብከው የእምነት ቃል ምንድን ነው? እሱ ክርስቶስ ለኃጢአታችን ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ፣ በአባቱ ቀኝ ተቀመጠ፣ ተመልሶ ይመጣል፣ ይወስደናል፣ ስፍራ አዘጋጅቶልናል የሚል የእምነት ቃል። ስለዚህ እኛ አማኞች የወንጌል አማኞች ነን አይደል? የወንጌል አማኞች የእርግጠኝነት መንፈስ አለን። ሰው ይህንን ለማስጣለው ማለት ነው። በየትኛውም መንገድ ጠላት የሚጥረው ምን ሊያስጥላችሁ? እምነትን ሊያስጥለን ነው። እኔ የምኖረው በሉ በእምነት ነው። ምኖረው በአምላኬ ላይ ባለኝ እምነት ነው። በጆን ላይ ባለኝ እምነት አይደለም። በአማን ላይ ባለኝ እምነት፣ በእግዚአብሔር ላይ ባለኝ እምነት ነው። ከእግዚአብሔር አፍ የወጣው ቃል እርግጠኛ ነው። ይህ እርግጠኛ ነው። እሺ ፍቅር ብቻ ብለህ እፎ ይገደላል ይላል። ሂድና ዝንብ ግደል። በእምነት ነው የምንኖረው። እምነታችንን የሚሸረሽረውን ነገር እንዳንሰማ፣ ጆሮ እንዳንሰጥ። ብዙ ጊዜ ይኸውላችሁ ኢየሱስ ካስጠነቀቀው ነገር አንደኛ ከፈሪሳውያን እርሾ ተጠበቁ አላችሁ። ያም የፈሪሳውያን ምን ትምህርት ነው? የእምነት ትምህርት ሳይሆን የሕግ ስርዓት ትምህርት ነው አይደል? የፈሪሳውያን እርሾ ምንድን ነው? የእምነትን ትምህርት የሚቃወም፣ የክርስቶስን ቃል የሚቃወም፣ የሐዋርያቱን ትምህርት የሚቃወም ነው። ክብር ለጌታ ለኢየሱስ ይሁን። እንዲህ አይነት እርግጠኝነት አለን። እጅግ ደስ ይለናል። መዝለል ካለብን እንዘላለን። ሐሴት አድርጉ ዝለሉ የተባለው እኛ ነን። ኤብሪ መከራ ቢመጣብን ምን ቢመጣብን። ስለዚህ ውጊያው ምንድን ነው ማለት ነው? የገሃነም ደጆች የማይቋቋሟት ቤተ ክርስቲያን ማለት የምታምን ናት። የሚያምኑ ማህበረሰቦች ናቸው። በማን የሚያምኑ? በክርስቶስ በእግዚአብሔር ቃል ላይ የሚያምኑ። የገሃነም ደጆች አይቋቋማት። የገሃነም ደጆች ስብከታቸውና ስራቸው በሙሉ ምንድን ነው? ሽንገላው ምንድን ነው? አንደኛ በፈሪሳውያን በኩል የነበረውን ታስታውሳላችሁ። ካልተገረዛችሁ ሰንበት ካልጠበቃችሁ በእምነት ብቻ ልትጸድቁ አትችሉም። ሁለተኛ ሲቀጥል
በአሕዛብ መካከል ታውቃላችሁ የመላእክትን አምልኮ እየወደዱ የተለያየ ስርዓቶች እያመጡ፣ አማኝ ግን ከሁሉ ነፃ ያወጣ ነው። በነፃነት ልኖር ክርስቶስ ነፃ አወጣ። የማንም ባሪያዎች አይደለን። የእምነት ቃል ይገዛናል። ይህም የምንሰብከው የእምነት ቃል በልባችን በአፋችን ነው። ስለዚህ ሁሌ እንናገራለን። መጽደቃችን እናገራለን። መዳናችን እናገር፣ ጌታችን መምጣቱን እናገራለን። ማራናታ እንላለን። ጌታ ሆይ ቶሎ ና እንላለን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ አሜን። ስለዚህ እንደዚህ አይነት እርግጠኝነት ያለን ሰዎች ወርደን ማለት ነው ከማያምኑ ሰዎች ጋር የአንዳች የነጠረ ነገር አገኛለሁ ብለን ማሰብ ራሱ ሞኝነት ነው። አናገኝም፣ በፍጹም አናገኝም። የምናገኘው አለማመንን ነው የሚያጋቡብን። ሁልጊዜ እርግጠኛ ስላልሄደሉ እነሱ ወዴት እንደሚሄዱ ስለማያውቁ አለማመንን፣ ፍርሃትን ነው የሚያጋቡብን። ዝም ብለህ አብራቸው ቁጭ ስትል ልባቸው ውስጥ ያለው መንቀጥቀጥ ራሱ ይሰማል ማለት ከቆየ ትዋጣለህ። አየህ፣ ከቆየ ትዋጣለህ ልብን ከሰጠ መንፈስን ከሰጠ። መንፈስን ግን መስጠት ያለብህ ልብን መስጠት ያለብህ ለእግዚአብሔር ቃል ነው። ይህም የእምነት ቃል የእምነት ቃል ለሚሰብኩ አገልጋዮች ልብህን ብትሰጠው ትጠቀማለህ። ከዛ ውጭ የሚያጠራጥሩን በጣም በዚህ ዓለም ላይ ከማመን ይልቅ አለማመን የሚቀናቸው፣ ከዛ ራሳቸውን የሚታመኑ ለምን መሰላቸው? አንዳንዴ እግዚአብሔርን አለማመን እኔ ዝም ብዬ ቁጭ ብዬ ሳስብ ለምንድን ነው ሰው የማያምነው ስል ሰው የራሱን ኢጎ ማስቆጠር ይፈልጋል። ይህን ያንን አረጌ ማለት ይፈልጋል አይደል? ይህን እንዲሁ በነፃ ዳንኩት እንዲሁ በነፃ ስትል ይደብረዋል። ለምን? ማስቆጠር ይፈልጋል። ልክ እንደ ሴጣን ማለት ነው። ሴጣን አይታችኋል? ውበቱን አየና እንዲሁ በነፃ እግዚአብሔር የፈጠረውን ፍጥረት ያንን ውበቱን አይቶ ኮራ፣ እኔ ማለት ጀመረ እና እኔ በምን እተናነሳለሁ? በመሰብሰቢያ ክበብ ላይ ይቀመጣለሁ፣ ስገዱልኛል። ልክ እንደዚህ ነው አሁን አይደለ? ሰዎች ምናቸውን ያሳዩናል? በአደባባይ ስራቸውን ሊያሳዩን ይፈልጋሉ። የቱን ደግሞ እግዚአብሔር ያዘጋጀውን አይደለም። ስለዚህ መጠንቀቅ አለብን ማለት ነው። እኛ ግን በክርስቶስ ላይ ባለን እምነት ነው የምንኖረው። በክርስቶስ ላይ ባለን እምነት ብቻ ነው የምንኖረው። በእርሱ ላይ ባለን እምነት የምንኖረው ኑሮ እሱ ላይ ባለን እምነት ነው። እሱ ላይ ባለን እምነት ነው የምንኖረው። እኛ ጽድቃችን ክርስቶስ ነው፣ ቅድስናችን ክርስቶስ ነው። ፈጽሞ መልካም ስራ በእኛ የሚያደርገው እሱ ነው። መፈለግ መሻትን በእኛ ውስጥ የሚያስቀምጠው እሱ ነው። የትኛውም መልካም በጎ ፍሬዎች ከታዩ የእኛ ጀግንነት አይደለም፣ ከእኛ የሆነ የለም፣ ሁሉ ከእርሱ እንላለን፣ በእርሱ። ስለዚህ ክብር ለእሱ ይሁን እንላለን ሁሌ በእርሱ ላይ ባለን እምነት። ያውላችሁ በእናንተ መልካምን ስራ እንደዚህ ነው የሚለው አይደል መጽሐፍ፣ በፊቱ ደስ የሚያሰኘውን በእናንተ እያደረገ በበጎ ስራ እንዲያጸናችሁ ጸልያለን። በፊቱ ምንም ያለ ደስ የሚያሰኘውን በእናንተ ያደርጋል። ሃሌሉያ! እግዚአብሔር በእኔ እሱን ደስ የሚያሰኝ ነገር ያደርጋል ብዬ ነው ማምነው። አየህ፣ እርግጠኛ ነኝ በእኔ እሱን ደስ የሚያሰኘው። እግዚአብሔርን እንዲያደርግ ያስደስተዋለሁ ከማለት እሱን ጥየዋለሁ። ያን ትምክት ጥየዋለሁ። ትምክት ወዴት ነው? እኔ አሁን የምኖረው በእርሱ ላይ ባለኝ እምነት ነው። በቃ በእኔ መልካምን ያደርጋል፣ ያተጋኛል። እሱ በእኔ ይሮጣል። ደክሜ ብድግ ያደርጋል አይደል? ብድግ ያደርጋል፣ ያስነሳል፣ ያሮጣል፣ ያስኬዳል። ስለዚህ ሁሉ ከእርሱ ነው። ከዛስ መሮጥ በእርሱ ነው። መልካሙ ስራ በእርሱ ነው። ከዛስ ለእርሱ ክብር ነው። አንተ ያለ ኔቨር። ስለዚህ በእርሱ ላይ ባለን እምነት ነው የምንኖረው። አሁን እኔ አልኖርም፣ እኔ በእግዚአብሔር ልጅ ላይ ባለኝ እምነት ነው የምኖረው። እርሱ በእኔ ይኖራል አለ፣ በእኔ ይኖራል። እና ምንድነው አንተ? በቃ እኔማ በቃ እኮ ሞትኩኝ፣ ከዛ ለእሱ ሕያው ሆንኩኝና ለእሱ ራሴን ሰጠው። ከዛ እሱ በእኔ ይጠቀማል፣ በእኔ ይሰራል። አሁን ከመጀመሪያ እስከ መጨረሻ ምንድን ነው? ከእምነት ወደ እምነት በእርሱ ይገለጣለው እንጂ በአንተ የለም ማለት ነው። ወዳጆች ፈራተባ ሸብረክ የሚያደርጉ ትምህርቶች ስላሉ ነው እንደዚህ የምናወራው ሚዲያ ላይ ማለት ነው። ከሆነ ጊዜ በኋላ ባለፈውም ሳውራ ነበር። ጴንጤው ፈራተባ ሸብረክ ወደ ማለት መጥቶ አያችሁ፣ ወደዛ ከመጣችሁ እንደውም ፍሬ አልባ እየሆናችሁ ትሄዳላችሁ። ምክንያቱም ወደ ራስ መታመን ነው የምትመጡት። እርሱ ነው ሁሉን የሚሰራው። ክብርን ለሱ እንሰጣለን። ሃሌሉያ። አሁን የምንኖረው ኑሮ በወደደንና ስለኛ ራሱን አሳልፎ በሰጠው በክርስቶስ ላይ ባለን እምነት ነው።
ቅድም አማን እንዳለው እረኛችን ወደ ሕይወት ውሃ ምንጭ ይመራናል። እኛ እሱ እንከተላለን። እሱ ነው የሚመራን፣ በለመለመ መስክ ይመራል። ከዛስ በሞት ጥላ መካከል ስንሄድ እሱ ከኛ ጋር ስለሆነ ክፉን አንፈራም። በትርና ምርኩዝ ያጽናኑናል። አውሬኛ ብርኩዝ ጉልበቴ ምናምን አንልም። በትርና ምርኩዙ ቃሉ ያጽናናል። በፊታችን ገበታ አዘጋጀ። በጠላቶቻችን ፊት ለፊት ራሳችንን በዘይት ይቀባል። which means ያከብረናል ማለት ነው። ከክብር ወደ ክብር አይደል? ያን መልክን መዝል ዘንድ ከመንፈስ እንደሚደረግ ከክብር ወደ ክብር እንለወጣለን። ዘይት በአናት ላይ ያደረገ ማለት አንድ እስራኤላዊ አከበረ ማለት ነው። ሰው እግዚአብሔር ያከበረ ማለት ምን ማለት ነው? ጌታን ከመምሰል ጌታን ወደ መምሰል ይለውጣል። መንፈስ ከሆነ ጌታ እንደሚደረግ ነው የሚለው። እንደሚደረግ ያን መልክን መስል ዘንድ ከክብር ወደ ክብር እንለወጣለን። ከክብር ወደ ክብር ዛሬ ያለበት ዛሬ አምተው ማለት ነው ሳይጨርሱ ነገ ሌላ ሰው አድርገዋል እግዚአብሔር። አሜን ሃሌሉያ ሃሌሉያ፣ ክብር ለስሙ ይሁን። መንፈስ ከሚሆን ጌታ ተቀይራል። እሱ ነው አይደለም ትባላለህ ማለት እሱ ነው አይደለም ስትባል አይ ራስ የሆነኝ ግን እና ማን ነው እንዲህ ያደረገ? ያ ሰው ነው እሱ ነው ሂድና ሴሎም ታጠብ ያለኝ እንዳለው እኛም እሱ ነው መንፈሱ ነው እንላለን። እንደዚህ አይ ከኔ አይደለም እንደዛ አይደል ጳውሎስ ያለው ከሁሉ ይልቅ ደከምኩ ሮጥኩ ይልና እኔ ሳልሆን ዳሩ ግን በእኔ ያለው ጸጋ ነው። አሜን። ኤቭሪ ሰከንድ ማለት ልታሳዩት የምትችሉት ክርስቶስን ብቻ ነው። ይሄ ማለት እምነት ነው። ከእምነት ወደ እምነት ነው በእርሱ የሚገለጠው ላይፍም ከእምነት ወደ እምነት። ጻድቅ ደግሞ በእምነት በሕይወት ይኖራል። በምን ይኖራል? በእምነት በሕይወት ይኖራል። በእምነቱ በሕይወቱ ይኖራል። ክብር ለጌታ ይሁን። ስለዚህ በክርስቶስ ላይ ባለን እምነት እንኖራለን። በእግዚአብሔር ቃል ላይ እምነታችን እየጨመረ እንዲሄድ በጎ ነገር በእኛ እያደረገ እንዲሄድ ሁልጊዜ እኛ እንደማንችል አውቀን በጸጋው ዙፋን ፊት እንገኛለን ማለት እሱን ለመስማት ጆሮአችን ኤቭሪ ዴይ ምንድነው ከፍት ነው እሱን ለመስማት። ከሱ ጆሮ የመለስለት ግን መሞት ይሆን። ከሱ ጆሮ ስትመልስ ትቀጭጫለህ፣ ትደቃለህ፣ አቅም ታጣለህ። በራስህ ስትሄድ እንደሌላው አይሆንም። አንተ ተለየህ ነህ። እንደሌላው መሆን አችልም። አሜን። በሞት ጀምረናል። ኦልሬዲ ሞተን ለእርሱ ሕያዋን ሆነን ለእርሱ ራሳችንን ሰጥተናል። ስለዚህ ጌታ ኢየሱስ ይባረክ። የእርግጠኝነት መንፈስ አለን። ይህን እናገራለን። እኔ አይደለሁም እሱ ነው በእኔ ሳልሆን እሱ